ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዛሬም እንግዲህ በቬክተር ግሬድ 11 ማትማቲክስ ክሮስ ፕሮዳክት ምንድን ነው የሚለው ነገር እናያለን። እስኪ ወደ ርዕሳችን ከመሄዳችን በፊት እንደተለመደው አክቲቪቲ 5.10 እንይ። እስኪ what do you know about cross product of vectors? ስለ ክሮስ ፕሮዳክት ኦፍ ቬክተርስ ምን ታውቃላችሁ ይላል። ሁለተኛ find determinant if a is equal to 4 -5 -4 2 የሆነው በዚህኛው መልክ የተቀመጠውን ቬክተር ዲተርሚናንቱ ፈልጉ ይላል። ሶስተኛ ደግሞ ዲተርሚናንት ኦፍ a if a አሁን ቬክተር a ደግሞ እንደዚህ 5 -3 እና 1 0 1 3 -1 4 -1 ካለ በዚህኛው መልክ የተቀመጠ ማትሪክስ ዲተርሚናንቱ ፈልጉ ይላል። ይሄኛውን 2D ላይ ነው፣ ይሄኛው ደግሞ 3D ላይ መሆኑ ያሳያል ማለት ነው። እንግዲህ እነዚህ እንደ ብሬንስቶርሚንግ እንደ መግቢያ እንደ ማነቃቂያ ጥያቄ ከያዝን ወደ ዲስክሪፕሽኑ እንሄድ። እንግዲህ 5.10 ከዚህ ምን እንደምንረዳ በደንብ አድርጎ አስቀምጦታልና እስከ ወደ ቀጣይ እንሄድ። ኦኬ from activity 5.10 recall 2x2 and 3x3 matrix that you have already seen in previous unit። እንግዲህ ከዚህ በፊት እንዳየነው የመጀመሪያው 2x2 ማትሪክስ እና ሁለተኛው ደግሞ 3x3 ማትሪክስ መሆኑ አይተናል ማለት ነው። The determinant of 2x2 matrix u1 u2 v1 v2 አሁን ይሄኛውን ሮው ነው የሚባለው፣ ወደዚህ ሮው ይባላል፣ ወደዚህ ማለት ሮው ነው። ይሄኛው ደግሞ ኮለመን ነው፣ ይሄኛው ነው ኮለመን ነው። ስለዚህ ስንት ሮው አለው? ሁለት ሮው አለው እና ሁለት ኮለመን አለው ማለት ነው። ይሄኛው ዲፋይን የሚደረገው በምንድነው? u1 v2 u2 v1 ማይነስ በማድረግ ማለት ነው። ይሄኛው u1 v2 v1 u2 በማባዛት በማቀናነስ በዚህ ዲተርሚናንቱን እንፈልጋለን ማለት ነው። again determinant of 3x3 matrix can be defined in terms of 2x2 determinants as follows 3x3 matrix የሆነው ደግሞ በ2x2 determinant ደግሞ እንደዚህ አድርገን እንገልጸዋለን። ለምሳሌ u1 u2 u3 v1 v2 v3 w1 w2 w3 አሁን እዚህ ጋር ዲፈረንሱ ምንድነው? እዚህ ጋር 2x2 የሆነው 2D ሲሆን ወይ ደግሞ ፕሌን ሲሆን ነው። ይሄኛው ደግሞ ስፔስ ሲሆን ነው 3x3 ስለሆነ ማለት ነው። ለምሳሌ 1 2 3 ኮለመን አለው፣ 1 2 3 ሮው አለው። ስለዚህ ሮው ሆሪዞንታል ሮው ነው የሚባለው፣ ይሄ ሮው ነው። 3 ሮው አለው ማለት ነው። ኮለመን ደግሞ ቨርቲካሊ ይሄ 1 2 3። እንግዲህ ከዚህ በፊት መግቢያው አካባቢ ላይ ስለ ሮው እና ኮለመን አይተን ነበርና ይሄኛውን ሮው እና ኮለመን በዚህ መልክ ይጻፋል ማለት ነው። ይሄኛውን ለማባዛት እንደምናደርገው መጀመሪያ እዚህ ጋር u1 እንይዝና ይሄኛውን እናጠፋለን። ይሄን አጥፍተን ይሄን በማጥፋት እቺኛዋ ብቻ ዲተርሚናንት እንወስዳለን ማለት ነው። እቺ አራት ማለት ነው። u1 v2 v3 w2 w3 እንወስዳለን ማለት ነው። ይሄኛው የመጀመሪያው። ሁለተኛው ደግሞ u2 እንይዛለን። u2 እንይዝና ይሄኛውና ይሄንን እናጠፋና v1 እና v3 w1 እና w3 ይሄኛውን እንወስዳለን ማለት ነው። እቺኛዋ ልክ እንደዚህ ማይነስ ነው የምናደርገው። እዚህ ጋር ማይነስ የምናደርገው ሶስተኛ መሃል ላይ ስንሰራ ማይነስ ማድረግ አለብን። የግድ ይሄኛው ዳይሬክሽኑ አዎንታዊ ነበረ ኔጌቲቭ እናደርጋለን ማለት ነው። ሶስተኛ ደግሞ u3 እንይዝና እኛውን እናጠፋለን፣ እቺኛውን እንደዚህ እናጠፋለን ማለት ነው። ከዛ v1 v2 w1 w2 ይቀራል ማለት ነው። ስለዚህ ፕላስ u3 እናደርግና v1 v2 w1 w2 አድርገን እንደተቀንተራ ማለት ከዛ ይሄኛው በ2D ነው የተገለጸው። አሁን እነዚህ በ2x2 ማትሪክስ ነው የተገለጸው። ይሄ 2x2 ማትሪክስ፣ ይሄኛው 2x2 ነው፣ ይሄኛው 2x2 ማትሪክስ አድርገን ገለጽ ነው ማለት እንግዲህ 2x2 ማትሪክስ ደግሞ ይሄኛውና ይሄኛውን እያባዛን ልክ በዚህ ያለችው ሩል እንጠቀማለን ማለት ነው። Observe that each term on the right side of the above equation involves a number ui ማለት i1 2 3 ያለ ይሄዳል ማለት ነው። in the first row of the determinant and I is multiplied by 2 determinant obtained from the left side by deleting the row and the column in which ui appears. This implies that 2x2 determinant and the standard basic vectors. አሁን እዚህ ጋር ምንድነው የሚያሳየው? እንግዲህ እዚህ ጋር u1 ስንሰራ row እና column እያጠፋን፣ u2 ስንሰራም row እና column እያጠፋን፣ u3 ስንሰራም ይሄኛው row እና ይሄኛው column እያጠፋን ይሰራነውና ምንድነው የሚያሳየው? ስታንዳርድ ዩኒት ቬክተርስ ያሳያል ማለት ነው። u1 u2 የስር ያልናቸው ስታንዳርድ ዩኒት ቬክተሮችንም ያሳያል ማለት ነው። ይሄኛው 2x2 ቬክተር ነው። u1 እና u2 እና u3 ግን ijk ያሳያል ማለት ነው። ስለዚህ ijk ያሳያል ማለት ነው። የኛ ደግሞ ስታንዳርድ ቤዚክ ቬክተር ሲባል ማለት ለምሳሌ i ምን ይሆናል?
1 0 0 j 0 1 0 8 0 0 1 1 define the cross product of the vectors ማለት ነው። ስለዚህ u ስንል u1 i u2 j u2 u3 k ይሆናል ማለት ነው። and v ስንል ደግሞ v1 i v2 j v3 k ይሆናል ማለት ነው። as ይሄኛው እንግዲህ ከላይ ያለው ሮው ምን ይሆናል i j k ማለት ነው። u cross v ስናደርግ i j k ከዛኛው u1 u2 u3 v1 v2 v3 ይሆናል ማለት ነው። ስለዚህ በዚህ መልኩ እንወስዳለን ማለት ነው። u1 u2 u3 v1 v2 v3 ከዛ ስናባዛ ምን እናደርጋለን? ይሄኛውን i እንይዛለን ማለት ነው። የመጀመሪያው i እንይዝና ምን እናደርጋለን? ይሄን ዲሌት እናደርጋለን። i እንወስድና እቺን i እዚህ ጋር የመጣችው i እንወስዳለን። ከዛ ግን ይሄን ዲሌት እቺኛዋን ዲሌት ስናደርግ እቺን እንወስዳለን ማለት ነው። እቺኛዋ የመጀመሪያውን እንወስዳለን ማለት ነው። ይሄው u2 u3 v2 v3 ይሆናል ማለት ነው። ሁለተኛ ደግሞ ማይነስ ስናደርግና j እንወስዳለን። ይሄ j እንወስዳለን። እዚህ ጋር ደግሞ j ስንወስደው እናደርጋለን ሆሪዞንታል ይሄን ዲሌት እናደርጋለን። ይሄኛውንም ቨርቲካል ዲሌት እናደርጋለን ማለት ነው። ስለዚህ u1 u3 v1 v3 እንወስዳለን ማለት ነው። u1 u3 v1 v3 እንወስዳለን ማለት ነው። እኛው ደግሞ ሶስተኛ ደግሞ k እንወስዳለን ማለት ነው። k ስንወስደው እናደርጋለን ይሄኛውንም ሆሪዞንታል እንዳለው ይሄን ዲሌት እናደርጋለን። እኛው ዲሌት እናደርጋለን ማለት ነው። ስለዚህ u1 u2 v1 v2 እንወስዳለን ማለት ነው። u1 u2 v1 v2 k አድርገን እንወስዳለን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ይሄን ክሮስ እናደርጋለን ማለት ነው። ክሮስ እናደርግ ከዚህ ወደዚህ ነው ክሮስ እናደርገው ባይዘው ከዚህ ወደዚህ ነው ክሮስ እናደርገው። ይሄ መጀመሪያው ነው ሰርማታ ይሄን አባዛ u2 v3 ማይነስ ከዛ ወደዚህ ነው እንሄዳለን ማለት ነው። ልክ እንደዚህ ነው የምንሄደው ተማሪዎች፣ ልክ እንደዚህ እንላለን ማለት ነው። በዚህ መልክ i እንዳለች ነው ሰርማት ነው። ይሄኛውንም ለዛ ከዚህ ወደዚህ ከዛ ወደዚህ j አሁን ይሄኛውንም u1 እና v2 v1 እና v2 አድርገን እንደዚህ ክሮስ ያደርገን በዚህ መልክ እንሰራለን ማለት ነው። that the cross product of the two vectors say u cross v is equal to another vector at right angles to both vectors and it happens in the three dimensions። ስለዚህ u cross v ማለት ምን ጊዜ ምንድን ነው የሚሰጠን? ቬክተር ነው የሚሰጠን። ይሄን ቬክተር ደግሞ የv እና u cross አድርገን ያገኘነው ቬክተር ምንድነው? ለu 90 ዲግሪ ይሰራል፣ ለvም 90 ዲግሪ ይሰራል ማለት ነው። ከዚህ ተነስተን እንግዲህ ከዚህ ዲስክሪፕሽን ተነስተን ዴፊኒሽን 5.7 እናገኛለን ማለት ነው። given two non-zero vectors u ቅድም ያየነው ማለት ነው u1i u2j እና u3k and v ደግሞ v1i v2j and v3k ማለት ነው። then the cross product of u and v is vector የሆነ ቬክተር ይመጣል። ይሄን ቬክተር አሁን u cross v ያልነው ቬክተር ዳውሊ ብንለው ምን ይሰጠናል? ijk ያለ ይሄኛውን ማትሪክስ ውስጥ እናስገባና ምን እናደርጋለን? u2 v2 minus u3 v3 i u1 v3 minus u3 v1 j plus u1 v2 minus u2 v1 a ነገር ግን እዚህ ጋር አንድ ነገር አለች። እቺ ኔጌቲቭ ለምንድን ነው የመጣችው? ነገር እቺ ኔጌቲቭ ለምንድን ነው የመጣችው? እቺ ኔጌቲቭ ለምን መጣች የሚለው ነገር ማየት ያስፈልጋል። አሁን j የመጣው ለምንድን ነው ስንል i ክሮስ k ነው የሚሆነው። i ክሮስ k ስናደርግ ምንድነው የሚሆነው? ኔጌቲቭ j ነው የሚሆነው። i ክሮስ k ስናደርግ ኔጌቲቭ j ነው የሚሆነው። ለዛ ነው እቺ ኔጌቲቭ የመጣችው በዛ ምክንያት ነው ማለት ነው። እዚህ ጋር አንድ ኤግዛምፕል እንስራ። ኤግዛምፕል 1 if ui plus 3j plus 4k አሁን ቀድም u1 u2 u3 ያልናቸው 1 3 4 ማለት i ማለት 1 ነው ማለት ነው። v ማለት ደግሞ 2i 7j 5k then find the cross product of u cross v ማለት ነው። ስለዚህ ክሮስ ፕሮዳክት እንሰራ የሆነ ቬክተር ነው የምናገኘው ብለናል። አሁን ይሄን ቀድም ያልነው ቬክተር በቁጥር እናገኘዋለን። እዚህ ለምሳሌ ሶሉሽን እንሄድ። እዚህ ጋር 1 3 4 ሆሪዞንታል ማስቀመጥ ይሄ እንዳለ በራሱ ሆሪዞንታል ማስቀመጥ ነው ወይ ደግሞ አግድም ማስቀመጥ ነው ሮው ማለት ነው። የዚህኛው ደግሞ ሮው ሆሪዞንታል እናስቀምጣለን፣ ከታች ሆሪዞንታል እናስቀምጣለን። ስለዚህ ምን እናደርጋለን? አይን እንይዝና 3 እቺን አይን ስንይዛት እቺን ሮው እናጠፋለን እንደዚህ ማለት ነው። 3 4 7 -5 እንይዛለን ማለት አይ 3 4 7 -5 እንይዛለን ማለት ነው። በተማሳይ መልኩ ደግሞ j ስንይዝ እቺኛውን እናጠፋታለን ማለት ነው። ምን ይሆናል? 1 4 2 -5 ይሆናል ማለት ነው። 1 4 2 -5 ብቻ ግን እዚህ ጋር ምንድነው ማይነስ ነው የምናደርገው። ከዛ k ስንይዘው ምን እናደርጋለን? ሮው እንዳለ ይጠፋል። አሁንም ኮለመን ግን እናጠፋለን እንደዚህ ማለት ነው። 1 3 2 7 እንይዛለን ማለት ነው። 1 3 2 7 k ይሄንን ደግሞ ይሄንና ይሄን ክሮስ እናደርጋለን ማለት ነው። እንደዚህ ይሄኛውንም ከ1 ወደ 5 እና 2 ወደ 4 በመውሰድ እናባዛለን።
1 ከ7 ጋርና 2 በ3 እናባዛለን ማለት ነው። ስለዚህ 3 ሲባዛ በኔጌቲቭ 5 ኔጌቲቭ 15 ሲቀነስ ነው የምናደርገው። ሲቀነስ 7 ሲባዛ በ4 ኔጌቲቭ 28 እንደ አይ ማለት ነው። ማይነስ አለ እዚህ ጋር 1 በኔጌቲቭ 5 ኔጌቲቭ 5 ሲቀነስ 2 ሲባዛ በ4 ኔጌቲቭ 8 እንደ ጄ ማለት ነው። ፕላስ 1 ሲባዛ በ7 7 ሲቀነስ 2 ሲባዛ በ3 6 እንደ ኬ። ስለዚህ 43 አይ ፕላስ 13 ጄ ፕላስ ኬ ይመጣል። ይሄን ይመጣል ማለት ይሄን ቬክተር ነው። ስለዚህ ይሄንን ቬክተር ግን ለማን ፐርፔንዲኩላር ነው? ለዩ ቬክተር እና ለቪ ቬክተር ፐርፔንዲኩላር። ለሁለቱም ምንድነው ፐርፔንዲኩላር ነው ማለት ነው። ለሁለቱም ፐርፔንዲኩላር የሆነ ቬክተር ነው ይሄ ቬክተር ማለት ነው። ኦኬ ኤግዛምፕል ቱ ደግሞ ኒድ ፋይንድ ማግኒቱድ ኦፍ ዩ ክሮስ ቪ where u is equal to 3i 4j 5k and v 7i 8j 9k። አሁን እዚህ ጋር አብሶሉት ቫልዩ ፈልግ ሲባል ነው ኖርም ነው ይፈልጉ እያለ ያለ ኖርም ወይ ደግሞ ማግኒቱድ ነው። እንግዲህ ማግኒቱድ ለመፈለግ መጀመሪያ ዩ ክሮስ ቪ ውስጥ ያለችው እቺ ዩ ክሮስ ቪ ማግኘት አለብን። እቺ መጀመሪያ ማግኘት አለብን። እቺ ቬክተር ስናገኛት ነው የሷ ማግኒቱድ የምንፈልገው ማለት ነው። ለምሳሌ ዩ ክሮስ ቪ መጀመሪያ እንደዚህ እናስቀምጠዋለን ማለት ነው። ከዛ አይን ስንይዝ 4 5 8 9 አለ 4 እንግዲህ እዚህ ጋር ባጭሩ ነው የሰራው። ያው እዚህ እና ላሳያችሁና እንደዛ አድርገን ያው ኤግዛምፕሉ ይገባችኋል ብዬ አስባለሁ። ይሄኛው እንደዚህ እናጠፋለን ማለት ነው። 4 ሲባዛ በ9 ሲቀነስ 8 ሲባዛ በ5 ማለት 4 ሲባዛ በ9 ሲቀነስ 5 ሲባዛ በ9 እንደ አይ እንይዛለን ማለት ነው። እቺኛው ፓርት ማለት ነው። ሲቀነስ እንላለን አሁን ጄ እንይዛለን። ጄ ስንይዝ ስለዚህ ይሄኛው ሮው ይጠፋል ማለት ነው። ይሄኛው ሮው ይጠፋል፣ ይሄኛው ኮለሙ ይጠፋል ማለት ነው። 3 እና 5 7 እና 9 ይሆናል ማለት ሲቀነስ 3 ሲባዛ በ9 ሲቀነስ 7 ሲባዛ በ5 ይሆናል ማለት ልክ እንደዚህ ይመጣል ማለት ነው። ዘጄ ፎል ማለት ነው። ቀጣይ ደግሞ ከ እንይዝና ልክ እንደዚህ ከ እንይዛለን። ስለዚህ ይሄኛውን እናጠፋለን ማለት ነው። 3 ሲባዛ በ8 ሲቀነስ 7 ሲባዛ በ4 ይሆናል ማለት ነው። ልክ እንደዚህ ይመጣል ዘ ከ ዳይሬክሽን ማለት ነው። ይሄኛው 4 ሲባዛ በ9 36 5 ሲባዛ በ8 40 ይሄኛው እንደዚህ ይሆናል እንደ አይ 3 ሲባዛ በ9 27 5 ሲባዛ በ7 35 27 ሲቀነስ 35 ልክ እንደዚህ ይመጣል ዘጄ 3 ሲባዛ በ8 24 4 ሲባዛ በ7 28 24 ሲቀነስ 28 ዘኬ። ስለዚህ ማይነስ ይሄኛውን ማይነስ 4 ይሆናል። ይሄን ደግሞ ማይነስ 8 ይሆንና ማይነስ 8 ሲባዛ በማይነስ ፖዚቲቭ 8 ይሆናል። 24 ሲቀነስ 28 ሲሆን ኔጌቲቭ 4 ይሆናል ማለት ይሄን ቬክተር ነው። አሁን ይሄን ቬክተር ዩ ክሮስ ቪ ቬክተር ነው። አሁን የዚህኛው ማግኒቱድ ስንፈልግ ነው። የዚህኛው ማግኒቱድ ዩ ክሮስ ቪ ማግኒቱድ ስንል የዚህኛው ቬክተር ማግኒቱድ መፈለግ ነው። ይሄ ደግሞ አንድ ራዲካል በማድረግ ምን እናደርጋለን? ኔጌቲቭ 4 ስኩዌር ፕላስ 8 ስኩዌር ፕላስ ኔጌቲቭ 4 ስኩዌር ስናደርገው 4 ራዲካል 6 ይመጣል ማለት ነው። 4 ራዲካል 6 ይመጣል ማለት ነው። ይሄኛው ምንድነው የሚመጣው መሰላችሁ? 16 ሲባዛ በ6 የሆነ ቁጥር ይመጣል ማለት ነው። 16 ሲባዛ በ6 ልክ እንደዚህ የሆነ ቁጥር ይመጣል። ይሄን ይመጣል። ስለዚህ 16 ራዲካል ማለት ደግሞ 4 ነው። ወደ ራዲካል ሲወጣ ሲባዛ ራዲካል 6 ይቀራል ማለት ነው። ስለዚህ በዚህ መልክ ነው እየሰራ ያለው። እዚህ ያልገባችሁ ነገር ካለ መጠየቅ ይቻላል ማለት ነው። ኦኬ ወደ ቲዮረም 5.6 እንሄድ። እንግዲህ ክሮስ ፕሮዳክት ላይ ቲዮረሙ ምን ይመስላል ነገር እንግዲህ እነዚህ ምን ይባላል? ፕሮፐርቲስ ኦፍ ዘ ክሮስ ፕሮዳክት የክሮስ ፕሮዳክት ባህሪያት ምን ይመስላል የሚለው ነገር እናያለን። አሁን ሶስት ቬክተሮች አሉ። ዩ ቪ ኤንድ ደብሊው አር ቬክተርስ ናቸው። ኤንድ አር ኢዝ ስካላር። አር ማለት የሆነ ቁጥር ነው። አር ስካላር ነው ወይም ማግኒቱድ ነው። አንደኛ አንቲ ኮሚታቲቪቲ። አንቲ ኮሚታቲቪቲ ማለት ክሮስ ፕሮዳክት ኮሚታቲቭ አይደለም። ምን ማለት ነው? ዩ ክሮስ ቪ ኢዝ ኢኳል ቱ ኔጌቲቭ ቪ ክሮስ ዩ። በዚህ ነው እኩል ሊሆን የሚችለው። ኔጌቲቭ ስናደርግ ነው እኩል ሊሆን የሚችለው እንጂ ዩ ክሮስ ቪ ቪ ክሮስ ዩ እኩል ሊሆን አይችልም። የግድ ምን ማድረግ አለብን? ኔጌቲቭ ስናደርገው አንቲ ኮሚታቲቭ ይሆናል ማለት ነው። ሁለተኛ ማልቲፕሊኬሽን ባይ ስካላርስ። ማልቲፕሊኬሽን ባይ ስካላርስ ምንም ለውጥ የለውም። አር ዩ ብራኬት ውስጥ ላይ ክሮስ በቪ ካረግ ነው አር ስካላር ስለሆነ አር ነው ወደ ውጭ ነው ወስደን ዩ ክሮስ ቪ አድርገን እንደዚህ ብናባዛው ዩ ወደ ውጭ ወስደን አር ከቪ ጋር ብራኬት ላይ ብናባዛው እኩል ነው የሚሆነው ማለት ነው። ማልቲፕሊኬሽን ባይ ስካላርስ ለውጥ የለውም ማለት ነው። ሌላ ዲስትሪቢዩቲቪቲ አለው። ዩ ክሮስ ቪ ፕላስ ደብሊው። አሁን ይሄ ብራኬት ያለው መጀመሪያ እንሰራለን ነው መስጠሩ አይደለ? ባለፈው እንዳየነው
ስለዚህ ዩ ክሮስ ቪ ዩ ከቪ ጋር ብናባዛና እንዲሁም ቀጥተን ዩ ከዳብሊው ጋር ብናባዛ እኩል የሆነ ርዛት እናገኛለን ማለት ነው። ማለት ቪ እና ዳብሊው ደምረን ከዩ ጋር ክሮስ ብናደርግና ዩ ከቪ ጋርና ዩ ከዳብሊው ጋር ክሮስ ብናደርግ ተመሳሳይ ውጤት እናገኛለን። ኦርቶጎናል ፕሮፐርቲስ ዩ ክሮስ ቪ ዶት ዩ is equal to ዩ ክሮስ ቪ ዶት ቪ is equal to 0። ለምንድን ነው እንደዚህ ሆነው? እዚህ ጋር የሆነች ምስጥር አለች። በነገራችን ላይ ያልተናገራት ምስጥር አለች። ለምንድን ነው ኦርቶጎናል ፕሮፐርቲ ያለው ማለት ሳይን ቴታው 0 ስለሚሆን ነው። ሳይን ቴታ ምን ስትሆን ነው 0 የሚሆነው ነገር ከታች እናየዋለን። ክሮስ ፕሮዳክት ኦፍ ዘ ዜሮ ቬክተር ዩ ክሮስ 0 is equal to 0 ነው። ክሮስ ፕሮዳክት ኦፍ ዘ ቬክተር with itself አንድ ቬክተር ራሱ ከራሱ ጋር ክሮስ ስናደርገው ምን ይሆናል? 0 ይሆናል። ለምንድን ነው? ሳይን 0 ዲግሪ 0 ስለሚሆን ነው። እዚህ ጋር ሳይን 0 ስለሚመጣ ነው 0 የሚሆነው ማለት ነው። ዘ ክሮስ ፕሮዳክት ኦፍ ዘ ዩኒት ቬክተርስ i ክሮስ i j ክሮስ j k ክሮስ k ስንት ነው የሚሆነው? 0 ነው የሚሆነው። ለምንድን ነው? 0 ዲግሪ ስለሚሆን ማለት ነው። 0 ዲግሪ ስለሚሆን ይሄኛው i እና በi ክሮስ ስናደርገው ዲግሪ 0 ነው። ስለዚህ ሳይን ቴታው ሳይን 0 ስለሚሆን ነው ማለት። ትሪፕል ስካላር ፕሮዳክት ማለት ደግሞ u ዶት v ክሮስ w is equal to u ክሮስ v ዶት w ይሄኛው ትሪፕል ሎውን እኩል ይሆናል ማለት ነው። ሞር ኤግዛምፕል ይሰራን ስንሄድ ደግሞ በትክክል በግልጽ የተረዳችሁ ይሄዳል ማለት ነው። አንድ ኖት አለች መያዝ ያለብን i ክሮስ j ምንድነው? k ነው። j ክሮስ k ደግሞ ምንድነው? i ነው። k ክሮስ i ደግሞ j ነው። j ክሮስ i ደግሞ ኔጌቲቭ k ነው። ቅድም አሁን ምንድነው ኔጌቲቭ j ለምን መጣ ብለን ነበር? ኔጌቲቭ j ለምን መጣ ብለን ነበር? i ክሮስ k ምን ቢያችሁ ነበር? ኔጌቲቭ j ስለሚመጣ ነው ቢያችሁ ነበር። ዛ ዲተርማንት 3/3 ዲተርማንት ስናይ ወይ ደግሞ ማትሪክስ ስናይ ማለት ነው። ስለዚህ ዲተርማንት ስንሰራ ኔጌቲቭ የምትመጣ ሶስተኛ ምንድነው? i ክሮስ k ስለሚሆን ነው ኔጌቲቭ j ይመጣ ማለት ነው። እቺኛዋንም ኖት ስለሆነች በደንብ ሽምድራችሁ መያዝ ያለባችሁ። እነዚህ ፖዚቲቭ ሲሆኑ እነዚህ ፖዚቲቭ እንሄድ ነው። ከጄ አንቲ ክሎክዋይዝ እንሄድ ደግሞ ኔጌቲቭ ይሆናል ማለት ነው። ይሄኛው ክሎክዋይዝ ሲሆን ይሄኛው አንቲ ክሎክዋይዝ መሆኑን በደንብ አድርጋችሁ መረዳት ያስፈልጋል ማለት ነው። እዚህ ጋር እንግዲህ ምን እናያለን? ቲኤርም 5.7 እናያለን ማለት ነው። ከላይ ያየናቸው ፕሮፐርቲ በሙሉ አንደርስታንድ ካረግን ቲኤርም 5.7 እናያለን ማለት ነው። The cross product u cross v is perpendicular or orthogonal to both u and v ሁለት ቬክተሮችን ክሮስ እናደርጋቸው ሶስተኛው የተገኘው የነሱ ውጤት የሆነ ቬክተር ምንድነው? ለሁለታቸውንም 90 ዲግሪ ነው የሚሰራው ወይም ፐርፔንዲኩላር ወይም ኦርቶጎናል ይሆናል ነው። አንድ ይሄን ቲኤረም እንይዛለን። ሁለተኛ if u and v are represented by directed line segments with the same initial point then the cross product u cross v pointed in the direction perpendicular to the plane through u and v ስለዚህ ልክ እንደዚህ ከአንድ ፖይንት ተነስተው እንደዚህ ሲሄዱ u እና v ማለት ነው u ክሮስ v ስናደርገው ለፕሌን ወይም ለu እና v ፐርፔንዲኩላር የሆነ ላይን እንደዚህ እናገኛለን። ይሄ ደግሞ ቴታማ ዳይሬክሽናቸው ነው። v እና u ዳይሬክሽናቸው ነው። ይሄ በፓራላል ላይን ስናስቀምጥ ለምሳሌ v ይሄንን ኦፖዚት ዳይሬክሽን ግን ፓራላል ለዩም ኦፖዚት ዳይሬክሽን ግን ፓራላል ብንስል ይሄን ፓራሎግራም ይሆናል ማለት። ስለዚህ ኤሪያ ኦፍ ፓራሎግራም is equal to u ክሮስ v አብሶሉት ቫልዩ ነው ማለት ነው። ማግኒቱድ ይባላል። ማግኒቱድ በኤሪያ ኦፍ ፓራሎግራም ዲተርማይን እናደርጋለን ወይም እናገኛለን ማለት ነው። ኤግዛምፕል ኒድ find the area of the parallelogram formed by the vectors u 3i plus j and v 2i plus 3j አሁን ይሄን ፓራሎግራም በዚህ ነው የተሰራ በu እና በv። ወደ ሶሉሽን ኒድ the area of the parallelogram is equal to ምንድነው የሚሆነው? u cross v አብሶሉት ቫልዩ ይሆናል። ስለዚህ area is equal to u cross v አብሶሉት ቫልዩ i j k እንግዲህ እዚህ ጋር ይሄ 0 ነው ሁለቱም ቦታ ላይ 0 ስለሆነ አብሶሉት ቫልዩ ኦፍ 0i ለምንድነው 0i የሆነው? አይን እዚህ ጋር ስንይዘው ልክ እንደዚህ ስንይዝ ይሄኛውንና ይሄኛውን ስናጠፋ ምን ይሆናል? 1 ታይምስ 0 3 ታይምስ 0 0 ነው የሚሆነው 0i ይሆናል። ማይነስ ይሄኛው ደግሞ j ደግሞ ማይነስ ነው የሚሆነው j እንደዚህ ስንይዝ የj ዋጋ እንደዚህ ማይነስ ይሆናል ማለት ነው። ስለዚህ 3 ታይምስ 0 2 ታይምስ 0 ስንት ይሆናል? ኔጌቲቭ 0j ይሆናል። ፕላስ k ስንይዝ ግን ምን ይሆናል? kን እዚህ ጋር 0 እናጠፋለን እንደዚህ ይሄኛው ሆሪዞንታል ላይንም እናጠፋለን እንደዚህ ማለት ነው። ስለዚህ 3 እና 1 2 እና 3 ነው የሚቀረው ማለት ነው። ስለዚህ 3 ታይምስ 3 9 ይሆናል። ሲቀነስ 2 ሲባዛ በ1 2 9 ሲቀነስ 2 7 k ይሆናል ማለት ነው። ስለዚህ ይሄን አብሶሉት ቫልዩ ስለሆነ
7 ስኩዌር ዩኒትስ ይሆናል። ወደ ኤግዛምፕል 4 እንሂድ። if u and v are two vectors represented as 2i plus 3j plus 4k and i plus 3j plus 4k find the area of the parallelogram span between them። አሁን ሁለት ቬክተሮች አሉ። ይሄ u ነው፣ ይሄ v ነው ካለን ኤሪያው ፈልጉ ስንል አብሶሉት ቫልዩ እናስገባለን ማለት ነው። አሁን እዚህ ጋር k 4k አለ 5k አለ። ስለዚህ k 0 አይደለም እንደላይ ማለት ነው። ስለዚህ ሶሉሽኑ ስንሄድ ኦልሬዲ ስለተሰራ ሶሉሽኑ አብረን ብናየው ነው የሚቀርለው። እኛ ኤክሰርሳይዝ ስለምንሰራ እዛ ላይ በደንብ አድርገን ብዙ ነገር ስለምንሰራ እዚህኛው ጊዜ ላለማባከን ያለውን አብረን እንስራ። u ክሮስ v እንላለን። ስለዚህ i j k አለ 2 3 4 አለ u v ደግሞ 1 3 5 አለ። ስለዚህ i ስንይዝ 3 በ5 እና 3 በ4 እናበዛለን ማለት ነው። ስለዚህ 3 በ5 15 3 በ4 12 ሲቀነስ 12 i እናደርጋለን። j ስንይዝ ደግሞ ኔጌቲቭ እናደርግና እዚህ ጋር ምንድነው የምናደርገው 2 ሲባዛ በ5 10 1 ሲባዛ በ4 4 ስለዚህ 10 ሲቀነስ 4 k ስንይዝ ደግሞ 2 ሲባዛ በ3 6 1 ሲባዛ በ3 3 ይሆናል። ስለዚህ 6 ሲቀነስ 3 ይሄን ቬክተር ይመጣል። ስለዚህ የዚህኛው ማግኒቱድ 3 ስኩዌር ብራኬት ኔጌቲቭ 6 ስኩዌር ብራኬት 3 ስኩዌር አድርገን አንድ ላድርጋ ስናስገባ ቫልዩ እናገኛለን ማለት ነው። ስለዚህ ኤሪያ ዝኳቱ absolute value of u cross v is equal to ይሄኛውን absolute value እናስገባለን። ይሄን ደግሞ አንድ ላድርጋ በዚህ መልኩ ይገለጻል። ይሄንን ኤሪያ ኦፍ ፓራሎግራም ይሆናል ማለት ነው። ፓራሎግራም ይሆናል ማለት ነው። እስኪ ቴኦረም 5.8 እንይ። if theta is the angle between u and v where 0 theta less than pi አሁን አንግል በቅድም እንግዲህ ላይ አንግል አይተን ነበረ። u እና v መሃል ላይ አንግል እንዳለ አይተን ነበር theta የምትባል then u cross v is equal to absolute value of u absolute value of v sin theta ማለት ነው። since a vector is completely determined by its magnitude and direction አሁን በማግኒቱድና በዳይሬክሽን ነው የሚገለጸው ያው ቬክተር ሲባል ማለት ነው። we can now say that u cross v is the vector that is perpendicular to both u and v whose orientation is determined by the right hand rule and whose length is ይሄኛው ማለት as shown in figure 5.34 አሁን ይሄኛው ማግኒቱድ የተባለው ኤሪያ ኦፍ ፓራሎግራም ማለት ነው። ይሄኛው ማለት ነው። ይሄ ማግኒቱድ አይደለም ያለው። ይሄኛው ማግኒቱድ ከሆነ ይሄኛውንም ማግኒቱድ ነው ወይ ደግሞ ሌንግዝ ነው ማለት ነው። ዳይሬክሽኑ ደግሞ እቺን ቴታ ደግሞ ዳይሬክሽን ታሳያለች ማለት ቴታ ዳይሬክሽን ታሳያለች ማለት አሁን እዚህ ጋር በራይት ሃንድ ሩል አለ የምናየው ብዙ ጊዜ ኤክስ ዋይ ዘ ራይት ሃንድ ሩል ነው የምንጠቀመው። ስለዚህ v እና u አለ። ስለዚህ u ክሮስ v ማለት እቺ ቴታ አንግል እዚህ ጋር አለች። እቺኛው ደግሞ ምን ማለት ናት? v sin ቴታ ማለት እቺ ፓራሌል የሆነች ላይን እዚህ ጋር ያለች ላይን ማለት ነው። ሴንተር የሆነ ላይን ይሄኛው v sin ቴታ አብሶሉት ቫልዩ v sin ቴታ ማለት ነው። ስለዚህ u ክሮስ v ማለት ማግኒቱድ ኦፍ u ታይምስ v sin ቴታ ይሆናል ማለት ነው። ማግኒቱድ ኦፍ v sin ቴታ ይሆናል ማለት ነው። if u and v are represented by directed line segments with the same initial point አሁን ተማሳይ መነሻ ፖይንት አላቸው። ተማሳይ መነሻ ፖይንት አለ። ከዚህ ነው የተነሱ ሁለታቸው u እና v የተነሱት ከዚህ ስለሆነ ማለት ነው። then they determine parallelogram with the base ቤዙ ይሄን ይሆናል። absolute value of u ቤዝ አለው። attitude ደግሞ v magnitude of v times sin theta ደግሞ attitude አለው። ይሄኛው height ማለት ነው። area is equal to u cross v absolute value of u absolute value of v sin theta as shown in figure 5.34 ከዚህ በዚህ መልክ ማግኒቱድ እናገኛለን ማለት ነው። ስለዚህ ይሄኛውን ኤሪያውን በዚህ መልክ እናገኛለን ማለት ነው። እንግዲህ ተማሪዎች ሌላ ኤግዛምፕል እንድንሰራ ኤክሰርሳይዝ እንድንሰራና ክላሱ ቶሎ ለመጨረስ ፈጠን እያልኩባችሁ ከሆነ በጣም ይቅርታ። ኮሜንት ሐሳብ አስተያየት ካላችሁ ጻፉልኝ። ስለ ክሮስ ፕሮግራም ይሄንን ይመስላል ማለት ነው። ለዛሬ ክላስ እዚህ ይበቃናል። ቀጣይ በሌላ ርዕስ እንገናኛለን። ለዛሬ እዚህ ይበቃናል። ሰላም ያገናኘን።